ሀይሚ ከዚህ በፊት አንድ ነገር የተናገረችው ነገር ነበር። እሱ ምንድነው? የሆነ ነገር ጀምሬያለሁ መሄድ አይቀርም እናንተ ጸልዩልኝ እያለች ነበርና ዛሬ በመካከል ያን ነገር አስታወስኩት። ከሀይሚ ሁኔታ ተነስቼ ነው። እንዲሁም ደግሞ እንግዲህ በሀይሚና በብሩኬ ላይ ሲያሴሩ የነበረ ትልቅ ሴራ እየሰሩ የነበሩ ልጆች ያውና እንግዲህ እውነት ትመነምናለች እንጂ አትጠፋምና እውነት አሸነፈች። ይኸው ዛሬ ይቅርታ እያሉ እየተንቆራጠጡ ይገኛሉ ማለት ነው። ዳኒ ሶሲን ይቅርታ ያላንቺ እሴት ማየት አልችልም፣ ያላንቺ መኖር አልችልም እያለ ከሶሲ ጋር እንግዲህ እየተለማመጠ ይገኛል ማለት ነው። እና በነገራችን ላይ ለሰው በቆፈሩት ጉድጓድ ራስ መግባት እንዳለ ማስታወስ ግድ ነው። ማንም ሰው የዘራውን ያጭዳል። ዘገየም ፈጠነም የዘራውን እንደሚያጭድ ይሄ 100% የተረጋገጠ ነው። ሁሉም ሰው እንዳሰጣጡ ነው የሚመለስለት እና እውነት መልካም ነገር ብትሰጡ መልካም ነገር ይመለስላችኋል። ክፉ ነገር ብትሰጡም ደግሞ ያ ሰው ምናልባት ክፉ ላይ ይመልስላችሁ ይችላል፣ ግን ፈጣሪ በሰራችሁት ስራ ደግሞ ይጠይቃችኋልና ለዚች አጭር እድሜ ለዚች ከንቱ ዓለም እኛ ግን የምንባላው ነገር በሰዎች ላይ ሴራ የምናሴረው ነገር ነው። እንግዲህ የሀይሚና የብሩኬ ከዚህ ጋር መድረስ አንደኛም የሰው ነው፣ ሁለተኛም የዳኒ ነገር ተጨምሮ ነው። የሶሲ ነገር ያው ሀይሚ ትንሽ ብትናደድም በይቅርታ የሚያልፍ ነገር ነበረ። ዳኒ ነው ነገሩን እንዲባባስ ያደረገው። ሀይሚን ጠጋ ጠጋ እያለ ለእሷም ያልሆነ ስም እያሰጣትን ነው። እሱ በሀይሚና በብሩኬ የሰራውን ሴራ እኔ መቼም ልረሳው አልችልም ማለት ነው። አሁን መልካም ሰው መስሎ ቢለማመጥ እኔ ምንም አይመስለኝም። የሌለባቸውን አመል እንዲሰዳደቡ አንደበታቸው መጥፎ ነገር እንዲወጣ ያደረገ በሱ ምክንያት ነው። ነገር ግን ዛሬ ዋጋ እያስከፈለው ይገኛል ማለት ነው። ፈጣሪ ሁሌም ለመልካሞች እንደቆመ ነው። ሀይሚና ብሩኬ ለሰው ይሄን ያክል ተንኮለኛ አይደሉም። እውነት ማንም ሰው እየመጣ በእነሱ ላይ ሲጠቀም ነው ማየው። ማንም ሰው እየመጣ ከትንሽ ተነስቶ ከትልቅ ደረጃ ሲደርስ እነሱን ረግጧቸው ጥሏቸው ይሄዳልን። እና እንግዲህ ሀይሚ ባለፈው ያለችው ነገር እናንተ አላሳሰባችሁም ወይ? ከዚህ በፊት ወዲያው እንደተናገረች እሷ ያው ዱባይ ልትሄድ ነው ምናምን እያሉ ሲያወሩ ነበረ ብዙዎች ማለት ነው። እና እንግዲህ እነሱ ከተነጋገሩ ያው ነገሩን ቀስ ብለው ተነጋግረው መፍታት ነው። ግን ሀይሚ የሆነ በቃ መሄድ ነው የምትፈልገው። እንደገና ደግሞ ስልኬን እዘጋለሁ፣ ማንንም አላናገርም፣ ለማንም አላነሳም እያለች ነበር። ኢቭን እንኳን ብሩኬ ስልክሽን እንድታነሽልኝ እያላት የሆነ ለማንሳት ስልኩን ፍላጎት አታሳይም ነበር። እና አላቅም የምር ይሄ በቃ ሊያርፍልኝ አልቻለም። ነገ መተው ሀይሚና ብሩኬ ካላየዋቸው ምንም ይፈጠር ምንም ነገ ካላየዋቸው ልቤ ሊያርፍ አልቻለም ውዶችዬ ማለት ነው። በእርግጥ ያን ነገር አላወሳችሁም አንስተውም አታውቅም። እንደዛ ካለች በኋላ የሆነ ውሽም እንኳን የለም። ነገር ግን ዛሬ ይሄ አይነት ነገር መጣብኝ። ብቻ ፈጣሪ ሰላሙን ያሰማን ነው ማለት የምችለው። እና የምትሳደቡ ሰዎችን እንግዲህ ከዛሬው ተማሩ። ሀይሚና ብሩኬ እንደዚህ የተናገሯችሁ በጣም ስለተማረሩ ነው። በልጅ ምክንያት ቤተሰብ እናት አባት ሲዘቀዘቅ መከራዋን አይታ ያሳደገች እናት የሴት ልጅ ሲባል እውነት እናታችሁን እንደሰደባችሁት ቆጠሩና። በመሰረቱ እናት ልትከበር እንጂ ልትዘቀዘቅ አይገባም ነበር። የብሩኬ እናት ማለት የኛ እናት ናት። የሀይሚ እናት ማለት የኛ እናት ናት። እንደ እናታችሁ እናት የተባለ በሙሉ ሜቢ በደም ነው የሚለያቸው። እናት ማለት የእናት አንጀት ምንም የተቆራኘ የተሳሰረ ነው ውዶችዬ። የሰውን እናት ስለሰደባችሁ የእናንተ እናት አትነካም ማለት አይደለም። ስለዚህ ከዚህ ድርጊታችሁ ክፉ ቃላት የሚወጣችሁ ሰዎች እባካችሁ ተጠንቀቁ። ምን ያክል እንደመረዛችኋቸው፣ ምን ያክል ልባቸው እንደተሰበረ ተመልከቱ። እንግዲህ ከዛሬ ቪዲዮ ማየት ትችላላችሁ። ሀይሚ እንደውም ቪዲዮን ማጥፋት ፈልጋለሁ እያለች ነበርና ሀይሚዬ እንዳታጠፊ፣ ምክንያቱም ቻናልሽ በጣም ነው አደጋ ላይ የሚሆነው። ቪዲዮ ሲጠፋ ጥሩ አይደለም። ችግር የለውም ይቀመጥ፣ ምንም ማለት አይደለም። በነገራችን ላይ መልካም ነገር የሚመጣው ከብዙ ፈተና በኋላ ነው። እና እንግዲህ ሀይሚና ብሩኬ በዚች ጊዜያት እንኳን በጣም ብዙ ጊዜ ከዚህ በፊት ያሳለፉት እንዳለ ሆኖ በዚች ጊዜያት በጣም ብዙ ጊዜ ተፈተኑ። በጣም ብዙ ነገሮች ደረሱባቸው። ከዚህ በኋላ ደግሞ ሰላም ሆነው ፍቅር ሆነው ፈጣሪ ያሳየን ማለት ነው የምችለው። እና ግን እኔ እንጃ አላቅም፣ ያ ነገር በጣም እያሳሰበኝ ነው ውዶች። ይሄ ባለፈው እሄዳለሁ ጸልዩልኝ ምናምን ያለችው ነገር ማለት ነው።